ደህና ነሽ አለኝ። ደህና ነሽ ነው ያለኝ። እና ገባኝ፣ ያው የወጣት ነገር ነው። ለካ ሚካኤል አስተምሬ ስወጣ ልጁ ፀጉሩ በጣም ጭብር ያለ ነው፣ ጆሮ ላይ ሎት ያርገዋል። እና ስወጣ ያውም ቀሚሴን ለብሼ ነው የምወጣው ወደ ታክሲ ለወርድ። ቁልቁል አይደለ የካን ታውቂው ከሆነ ሲወጣ ታንዲ አስፋልቱ ተሄዶ እዛ ዳር ላይ ነው የምንይዘው። እና በጣም ብዙ ወጣቶች ናቸው የሚከተሉኝ እንደዚህ ስወጣና ከነሱ ይሸኙኛልና ያወራን እንትን እያልን ሄደና አንዱ አየዋለሁ ወደኔ ሊመጣ እና ልጆቹ ጓደኞቹ ይጎትቱታል እና እያየሁ ነው። በሚሄድበት ጊዜ ብዙ ነገር ነው የማየውና ከዛ በኋላ መጣ አጠገቤ ደረሰና እንትን አለኝ። ብዙ ሰው እኔም የዛን ጊዜ እድሜ በጣም ትልቅ ለመስሎ ይችላል እንጂ እኔም በዛ ሰዓት ላይ ልጅ ነኝ። በልጅነት እንትን ውስጥ ነው ያለሁት። እና ደህና ነሽ ምናምን ሲለኝ እኔም ደህና ነሽ ፍሬንድ አልኩት ማለት ነው። ከዛ ትምህርትሽ ሲጥም አለኝ። ልጆቹን አያቸዋለሁኝ ቆመው ደንግጠዋል። ምክንያቱም እነሱ መተው እንደው ምናምን ብለው ነው የሚያናግሩኝ እና ይሄንን ሲያው ደንግጠዋል። በቃ ምንድነው የሚለው ምናምን ብለው እንደዚህም ትሏል። እሱ ፀጉሩ እየፈተለ አቦ ትምህርትሽ ምናምን ይጥማል፣ በዛ ላይ ትዘምሪያለሽ አለኝ። ከዛ ማን ልበል ስምን አልኩት፣ ስሙን ጠየቅኩት። ከዛ እንትን አለና አሁን እኮ ሰላም ልበለው ስል እነሱ አይቻልም ይሉኛል። ይኸው በደንብ ሰላም አልከኛል እንዴ ምናምን አለ። አሁን ችግር የለም አልኩት። ከዛ ሄደና ልጆቹ መጡ። እሱ ከሄደ በኋላ በጣም ይቅርታ ምናምን አሉኝ። ለምን አልኳቸው። የመጀመሪያው ነው ዛሬ ሲመጣ ይዘነው መተን ነው እንዲማር እና እንትኑን አላወቀም ማነጋገሩንና ምንም ችግር የለውም አልኳቸው። ከ3 ሳምንት በኋላ ምናምን ሎቴው የለም፣ ፀጉሩን ተቆርጧል። መጥቶ ሰላም ብሎኝ እንደዚህ አውርቼ ነበርና ይቅርታ የዛን ጊዜ ምንም ያጠፋው የለም። ያ ሰው ገብቶታል፣ ያ ሰው ተለውጧል፣ ለሱ የሚሆነውን ትምህርት አግኝቷል።